ናታንን ዳጣ ፍቅር ይዞሃል አይደለም ከኔ ብላ ናታንን ጠየቀች። ሰላምም እኮ ነግረኝ ነበረ አንተ በሰላም ላይ የምትናገረው እውነትም ፍቅር ይዞክ ነው ታዲያ ለምንድን ነው የምትደብቀው? እያለች ናታንን ዳጣ እየጠየቀች ነበረ። ናታን ደግሞ ለመንገድ በጣም አፈረ። እንደተመለከታችሁ በጣም ፍቅር ከያዘ ታዲያ ለምን ትደብቃለህ? መንገድ ነው እንጂ ብላ ዳጣ በድፍረት ለናታን ስትናገር ነበረ። ከዛ አዎ እያለ ደግሞ ደነገጠና ተነሱ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ዛሬም እንደተለመደ ሰላም ዳጣን ለምንድን ነው ከናታን የምትሸሺው? እሱ የምናገረውን ነገር ለምንድን ነው የማትሰሚው? እውነት እኮ ናታን እኮ በጣም ይወድሻል። እንደ ናታን አይነት ጥሩና ጽድ ያለ ቆፍጠን ያለ ወንድ እኮ አታገኝም። እሱን እውነት እያስለቀስሽ ነው ብላ ሰላም ለዳጣ እየነገረች ነበረ። ሰላምን ደግሞ ዳጣ ምንድነው እውነት ናታን እኔን ይወደኛል ወይ ስላት ብዙ ጊዜ ስለ እኔ ያወራሉ ሁሉ ጊዜ ላንቺ ብላ ዳጣ ደግሞ ሰላምን ጠየቀች። እውነት ዳጣ ደግሞ ሰላም ለምንድን ነው ለናታን ቦታ ማሰጪው? ለምንድን ነው ማትረጂው? እሱ እኮ በጣም ይወድሻል ስላት አይ እኔ እኮ ለዛ ነገር ዝግጁ አይደለም ብላ ዳጣ ለሷ ትነግራለች። ሰላም ትመልስላታለች። አንቺ ዝግጁ ነሽ ከምትይ የሚወድሽን ባል ብታገቢ በጣም ደስ ይላል። ሰላም ደግሞ እንደዚህ ስትል ዳጣ ደግሞ አብጌዴ እኮ በጣም ትወዳለች ስትል እሷ ደግሞ ሰላም አብጌዴን እኮ እሱ አይወዳትም አንቺ ስለሚወድሽ ከሚወድ ሰው ጋር ብትኖሪ ነው ለሚወድሽ ቦታ ብትሰጪ ነው። ከዚህ በፊት እኔ ብዙ ጥፋቶችን አጥፍቻለሁ፣ ብዙ ጎዳና ላይ ብዙ ሰዎችን ሸቅያለሁ ወይም በድያቸዋለሁ። ያንን ሰዎችን የሰረኩችን ንብረቶችን ለነሱ ብመልሳቸው ብላ ዳጣ ለሰላም ትጠይቅ። ምን አድርግሽ ነበረ? ወርቅ ብዙ ነገር ነበረ ከነሱ የወሰድኩ፣ ግን እነሱን አሁን አግኝቻቸው ለነሱ ብመለስ ደስተኛ ነኝ እያለች ለሰላም ትናገራለች ማለት ነው። እና ሰላም ደግሞ ዳጣን አሁንም ብዬሻለው ናታን እንዳያመልጥሽ፣ እንደ ናታን ያለ ቆፍጣና ጥሩ ቆንጆ ባል አይገኝም፣ እሱ በጣም ጥሩ ልጅ ነው ብላ ለሰላም ለዳጣ ሰላም ትነግራለች ማለት ነው። እንዲሁም እያለ ደግሞ አብጌዴ ደግሞ ከማርታ ጋር እያወረች ነበረ ስለ ዳጣ እያንዳንዱ ከ1 እስከ 5 ድረስ ነግራ ነበረ። ዳጣ አባቷ ማን እንደሆነ እናቷ ማን እንደሆነ እናት የለኝም እያለች ነው። ከዚህ በፊት ደግሞ እዚህ ቤት የገበችው ገብታም አልወጣም እያለች ነበር የገበችው። እሱንም 2 በይ ከዛ ደግሞ አባቷ ማን እንደሆነም አታውቅም፣ እናቷ ማን እንደሆነም አታውቅም፣ አባቷን ደግሞ ደውሎ አያውቅም። እሷ ደግሞ በቃ ብላ በጣም ስለ ዳጣ እያወራች ነበረ። እናቷ ደግሞ ማርታ ደግሞ አንቺ ታይ ብዬሻለሁ፣ ስለዚህ ልጅ አታንሽ ብዬሻለሁ። አንድ ቀን እኮ አባትሽ ወደ ውጭ ሲያባርሽ እሷ እኮ እንደ ወንድ ተከትላ ሄደሽ ከአንቺ ጋር አብራ ያደረች እኮ ናት። እንዴት ስለ ዳጣ ክፉ ታወራለች? እሷ እኮ እማይ እስኪ አስጨርሽኝ ያለች አብጌዴ ለእናቷ እየነገረች ነበረ። እና እንዲሁም ልጁም ደግሞ ያንቺ እህት ናት፣ ለልጆቹም ደግሞ እሷ የኔ እህት ናት ብላ እየነገረች ነው። መርዙም ደግሞ እንዲሁም ለአንቺ እህት ናት እያለች እያወራ ነበር። አንቺን ትመሳሰላላችሁ እያለን ነው። ዳጣ ከመጣች ሰላም የለም እዚህ ቤት እያለች በጣም እያወረች ነበረ ስለ ዳጣ ማለት ነው እንደተመለከታቸው እና እንደዚህ እያለ እየቀጠሉ ነበረ። ከዛ በኋላ ስለ ዳጣ ብዙ ነገር አውርታ ነበረ። እናቷ ደግሞ እሺ ታዲያ በድሮ ዲኤን አስመርምረሽ ውጤቱ ትክክል አይደለም አብረን ነበር ያየን፣ እሺ ምን ይሁን በቃ ብዙ ነገር ነበረ አብጌዴ ስለ ዳጣ እያወረች ያለችው። ግን ነገር ግን እናቷን በቃ አብጌዴ ግን ያለውን ነገር እውነት ለመናገር እያወቀች ነው ታውቃለች። ግን ቆርቅራ አንድ ነገር ከያዘች አትለቅም እንጂ የምታወራው ነገር ሁሉ ነገር ግን እውነት ነው በነገራችን ላይ። እና እንደዚህ እየሆነች ደግሞ ሰላምም እንደዚሁ እያወሩ ነበረ። ከዛ ሰላምን በጣም ስለ ዳጣ እያወረች ነበር። አንቺ እውነት ስለ ናታን በጥብቃ እያወረች ነበር። ናታም እንዲሁም
ስለ ዳጣን እያወራ ነበረ። ከዛ ደግሞ ዳጣ እያወሩ ሳለ የሆነ ነገር ትዝ ብላት ነበረ። በጣም ነው እና ከሰላም ጋር ደግሞ እንዲሁም እያወሩ ሳለ ዳጣም ናታንም እያወሩ ሳለ ደግሞ ናታም ስለ አቤጌድ በጣም ቆንጅዬ ናት፣ መልክ አላት፣ ቁመና አላት። በዛም ደግሞ የሀብታም ልጅ ናት፣ በጣም የምትፈልግ ሴት ናት። ነገር ግን አንድ ሰው ከሷ የሚጠላው ነገር ምንድን ነው? ትጠረጥራለች። ደግሞ አሁን ለምሳሌ አግብታ ከዛ በላይ ካገቡ በኋላ ከአንድ ሰው ጋር በፍቅር ካልኖራችሁ በየቀኑ ጭቅጭቅ ከሆነ እንዴት ባለትዳሮች አንድ ላይ ሊሆኑ ይችላሉ ብሎ ለዳጣ ይነግራታል። መልክና ዋና ሰው ልጅን መልክና ውበት አይደለም የሚያኖረው፣ እውነት ነው። መልክ፣ ቁመት፣ ውበት አይደለም። እውነት ለመናገር ከሰው ጋር የምትግባቡት ከሆነ እንዲሁም ጸባያችሁ ያማረ ቢሆን ፍቅርም አለው። ግን እውነት ለመናገር አብጌዴ በበቀል በእልህ ነው የምትራመደው ብሎ ለዳጣ ይነግራታል ማለት ነው። እውነትም ታዲያ እኔን ትወደኛለህ? ፍቅር ይዞሃል መሰለኝ ከኔ ብላ ለናታን ዳጣ ትነግራለች። ከኔ ፍቅር ይዞሃል አይደለ ብላ ናታንን ስትጠይቅ እንደያዘውም አውቆ ነበረ። ደግሞ ግብዣው ሲያደርግ ምንም በተመለከተ ነው ግብዣ የምታደርገኝ ብላ ናታንን ትጠይቃለች። ከዛም እየተጎራረሱ በጣም ጥሩ ጊዜ ያሳልፉ ነበረ ከናታን ጋር። በጣም የሚያምር ጊዜ እያወሩ ውስጣቸው ላይ ያለው ነገር እያወሩ ነበረ እና እያጎረሳት እሷም እየተሽኮረመች እንዲሁም በሉ ቡናም ጥሩ ሁኔታ ነበር ያሳለፉት እንደተመለከታችሁ። በነገራችን ላይ ናታንና ዳጣ በጣም የሚያወሩት ነገር በጣም የተረጋጋ፣ በተለይ ዳጣ ደግሞ አስተዋይ ናት። እንዲሁም ጎዳና ላይ ያደገች ልጅ አትመስልም። የምታወራው ነገር በጥንቃቄ ነው። አንድን ነገር ለመናገር በጣም ጥንቃቄ ወስዳ ነው የምትናገረው። በጣም ነው የምወዳት በዚህ አጋጣሚ ዳጣን። እውነት በጣም ደስ የምትል ልጅ ናት። የምትናገረው ቃላቶች ራሱ ያልተማረ ሰው እንደዚህ። በነገራችን ላይ እኔ ያልተማርኩም ትላለች እንጂ ከተማረ ሰው ይልቅ በጣም የምታወራው ነገር በጣም ድራማ ባይሆን ኑሮ እውነት በጣም የምትገርም ልጅ ናት ማለት ነው ዳጣ። እና በነገራችን ላይ እና ሰላምም እንዲሁም አቶ ደረጀ በመጣ ጊዜ ልጄን ስለ ልጄ አውራ እያለች እየጠየቀች ነበረ። እና ደረጀ ደግሞ ሰላምን አይ አትጨናነቂ፣ አሁን ስንት ወር ደርሶሻል? አይ ደርሷል፣ ትንሽ ጊዜ ነበረ እያሉ እያወሩ ነበረ። በቃ በምንም አትጨናነቂ፣ ምንም አታስቢ። እሺ አላስብም፣ ግን ልጄሳ እንዴት እንደሆነች የእሷን ሁኔታ ነገር አለች ወይስ እንዴት ነው? የእሷን ነገር ሰምተህ ታውቃለህ ወይስ? አይ እሱ ጊዜው ይፈታል ብሎ በቃ እየሸፋፈነ እያለፈ ነበረ። እና በነገራችን ላይ የሰላም ልጅ ዳጣ ናት። እውነት የምር ዳጣ የሰላም ልጅ እንደሆነች በጣም እርግጠኛ ነኝ። ለምን? አንደኛ ይመሳሰላሉ፣ ጸባያቸው፣ ሁኔታቸው አንድ ይመስላል ማለት ነው። እውነት ጸባያቸው በቃ ሰላምም እንደዛ በቃ ረጋ ያለች ናት። እንዲሁም ዳጣም ረጋ ያለች ስለሆን አንድ ናቸው መሰለኝ። እንደ እግዚአብሔር ፈቃድ አንድ ናቸው። ለወደፊትም ማየት አንቀርም። ቢሆንም በጣም ደስ ይላል ማለት ነው። ነገር ግን ሰላም ያ ቤቱ እንዳይበጠበጥ እንዳይፈርስ፣ ዳጣም ደግሞ እንደዛ አበጊዴ ግን እያወቀች ነው። ነገር ግን ያ ቤት እንዳይፈርስ አባያ ለማለትም ፈርታ ሳይሆን በቃ ቤታቸው እንዳይፈርስ እንዳይበጠበጥ፣ ትዳራቸው እንዳይበጠበጥ ብላ ብዙ ነገር በውስጧ አፍና ይዛለች። ዳጣ በጣም የምር ጎበዝ ናት፣ ጀግና ናት ማለት ነው። እና በነገራችን ላይ አሁን ዳጣ አባይ ብላ ስትጠራ አንደኛ አበጌድ አትወድም። ለዛ ሁሉ ነገር እየሸፋፈኑ እያለፉ ነው። ነገር ግን ለወደፊት እንደ እግዚአብሔር ፈቃድ ምስጢር ሁሉን ነገር አንድ ሆኖ በፍቅር ቤተሰብ መሆኗን አውቆ ቢኖሩ ደስ ይለኛል፣ እንደኔ ማለት ነው። ዳጣም እውነት የምር ጎበዝ ናት፣ ጥሩ ልጅ ናት። በቃ ሁሉን ነገር አስተውላ የምታደርግ ልጅ ናት። አበጌዴም ደግሞ የምትጠላው ደግሞ እህቷ ብትሆን እህቷም መሆኗን ብታውቅ ኖሮ አትጠላም ነበረ። እህቷም መሆኗም ስላላወቀች ነው እንጂ እንደዚህ የምትሆነው። እና ናታን ደግሞ
ከአበጌዴ ይልቅ ዳጣን ይወዳታል። ለምን ዳጣን የሚወድበት ምክንያት ደግሞ ዳጣ አንድ ነገር ለመናገር በጣም በቃ አስተውላ ረጋ ብላ ስለምታደርግ አበጌዴ በጣም ትቀናለች። ለዛ ነው እና ምንም ማድረግ አይቻልም። እንግዲህ እግዚአብሔር አምላክ ያለው ይሁን ሁሉን ነገር እና ስለተከታተላችኝ ሁላችንም አመሰግናችኋለሁ። በዚህ አጋጣሚ ቻናሌን ሼር እያደረጋችሁ ለብዙዎች እንዲደርስ ሼር አድርጉ ማለት ነው። አሳድጉኝ፣ አበረታቱኝ ማለት ነው ቻናል እና ሁላችሁ እንደምታበረታቱኝ በጣም እርግጠኛ ነኝ ማለት ነው። በቀጣይ በአዲስ ነገር እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ፣ መልካም ሰዓት ይሆንላችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ከሆናችሁ አሁንም ላይክ አድርጉልኝ፣ ሼር አድርጉልኝ ማለት ነው። አበረታቱኝ። ይህ ቻናል ብዙ ቦታ ደርሶ ትልቅ ደረጃ ደርሶ እግዚአብሔር የሚያመሰግንበት ቀን ይምጣልኝ እላቻለሁ። በጣም ወዳቻለሁ። ስለተከታተላችን እጅግ አድርጌ አመሰግናችኋለሁ። ወዳቻለሁ። የዳጣ ወዳጆች ሁላችሁኑና አበረታቱኝ። ላይክ አድርጉኝ ማለት ነው። ላይክ ማድረጋችሁ እንዳትረሱ በፍጹም ማለት ነው። ላይክ ማድረግ እንዳትረሱ። ወዳችኋለሁ። መልካም ጊዜ። ባይ። ወዳችኋለሁ።